መዝሙረ ዳዊት 103 ቁጥር 1 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽንም ከጥፋት የሚያድናት ምሕረትና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅር አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪ ይቅር ባይ ነው፣ ከቁጣ የራቀ ምሕረቱ የበዛ ሁልጊዜም አይቀስፍም፣ ለዘላለምም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችን እርሱን ያውቃልና። አቤቱ እኛ አፈር እንደሆንን አስቡ። ሰውን ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ንፋስ በነፈሰ ጊዜ ያልፋልና ስንፍናም ደግሞ አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ነው፣ ጽድቁም በልጆች ልጆች ላይ ነው። ቃል ኪዳኑን በሚጠብቁ ትእዛዙንም ያደርጉት ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑ በሰማይ አዘጋጀ፣ መንግስቱንም ሁሉ ትገዛለች። ቃሉን የምትፈጽሙ ብርቱዎች ኃያላን፣ የቃሉንም ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኮ። ሰራዊት ሁሉ፣ ፍቃዱን የምታደርጉ አገልጋዮች እግዚአብሔርን ባርኮ። ፍጥረቶች ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኮ። ነፍሴ ሆይ እግዚአብሔርን ባርኪ። ሰላም ተወዳጆች፣ እንደምናችሁ። ዛሬ ደግሞ አብረን እንጸልያለን። እግዚአብሔር ለጸሎት እግዚአብሔር ወደሚጸልዩ ሰዎች ይመለከታልና፣ ስለዚህ ከኔ ጋር አብረን እንጸልይ። እግዚአብሔርን እየባረክን ዳዊት አለ፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን ባርኩ አለ። ነፍሳችሁ እግዚአብሔርን ትባርክ። አሁን ነፍሳችሁ ከተለያየ ነገር አውጧትና ጌታን ወደ ማበረባረክ፣ ጌታን ወደ ማመስገን አስገቧት። ነፍስ ፍላጎቷ አያልቅም። ነፍስ ብዙ ነገር ትፈልጋለች። ዳዊት ነፍሱን እያስገዛ ነፍሴ ሆይ እግዚአብሔርን ባርኪ አለ። እግዚአብሔርን ባርኪ፣ አጥንቶቼን ጭምር ለእግዚአብሔር ለተቀደሰ ስሙ አዜሙ አለ። አሁን መባረክ ጀምሮ ጌታን እንባርከው። ጌታን እናመስግነው። ስለ ቤት ያመሰግንሃለሁ፣ ስለ ኑሮ ያመሰግንሃለሁ፣ ስለ ልጆች ያመሰግንሃለሁ፣ ስለ ትምህርት ያመሰግንሃለሁ፣ ስለ ፋይናንስ ያመሰግንሃለሁ፣ ስለ ጤንነት ያመሰግንሃለሁ፣ ስለ እኔ ስላበዛኸው ምሕረት ያመሰግንሃለሁ። ነፍሴ ሆይ እግዚአብሔርን ባርኪ። ንገሯት። ዳዊት ነፍሱን ይነግራታል። እግዚአብሔርን መባረክ ግዴታሽ ነው። ከእግዚአብሔር ጋር ህብረት ማድረግሽ ግዴታ ነው። እግዚአብሔርን ማመስገን ግዴታሽ ነው። የኖርሽው በእግዚአብሔር ምሕረት ስለሆነ፣ የምትቀጥዩ በእግዚአብሔር ምሕረት ስለሆነ፣ እግዚአብሔር ቀጥይ ስላለች ስለቀጠለች፣ እግዚአብሔር ሂጂ ስላለች ስለሄድ። ነፍሴ ሆይ በብዙ ነገር አትታወቂ። ነፍሴ ሆይ በብዙ ነገር አትጨነቂ። አሁን የሚያስፈልግሽ አንድ ነገር ነው፣ እግዚአብሔርን ማመስገን ነው። እግዚአብሔርን መባረክ ነው። ስለ ኑሮ ማሰብ፣ ስለ ኑሮ መጨነቅ ህይወታችን ላይ ምንም ነገር አያመጣም። ግን ነፍሳችንን እግዚአብሔርን መባረክ እናስለምዳት። በእግዚአብሔር ህልውና ውስጥ መሆንን እናስለምዳት። እግዚአብሔር ምሕረቱን በሚፈሩት ላይ ያጠነክራልና። ስለዚህ እግዚአብሔርን ባርኩ። ምስጋናውን አንርሳ። እግዚአብሔር ምንድን ያደረገልሽ የኔ እህት? እግዚአብሔር ምንድን ያደረገልህ የኔ ወንድም? እስቲ እግዚአብሔር ያደረገላችሁ ነገር እያሰባችሁ አመስግኑት። ለዚህ ነው ዳዊት አለ፣ ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም አትርሺ አለ። ምስጋናውን እንዳትረሱ። እግዚአብሔር ያደረገላችሁን ነገር እንዳትረሱ። እግዚአብሔር ለእናንተ ምን አደረገላችሁ? እግዚአብሔር ለእናንተ ምን ሰራላችሁ? እግዚአብሔር ምን በህይወታችሁ ላይ ፈጸመ? እግዚአብሔር ምን በህይወታችሁ ላይ ያከናወነ? እግዚአብሔር ምን አይነት የሞትን ጉድጓድ ከእናንተ ከለከለ? እግዚአብሔር ምን አደረገላችሁ? እግዚአብሔር ምን አይነት ቸርነት በህይወታችሁ ላይ አመጣ? እስቲ እሱን እያስታወሳችሁ ጌታን አመስግኑ። እግዚአብሔር ሆይ ቴንኪዩ በሉት። አመሰግናለሁ ፋዘር፣ አባቴ ነህ፣ ከእናት በላይ የምትጠጋጋኝ ወዳጄ ነህ አንተ። አመሰግናለሁ። ስለ ኑሮ ያመሰግናለሁ፣ ስለ ቤት ያመሰግናለሁ፣ ስላደረክልኝ ነገር አመሰግናለሁ፣ ስለ ዘላለም ህይወት ያመሰግናለሁ፣ ልጅህን ስለኔ ስለሰጠህ አመሰግናለሁ። ምስጋናህን አልረሳም፣ ያደረከውን አልረሳም። ጎልጎታ ላይ ስለኔ ያደረከውን አልረሳም። በጎልጎታ መስቀል ላይ ስለኔ ዋጋ የከፈልከውን አልረሳም። እግዚአብሔር ሆይ አልረሳም ምስጋናህን፣ አልረሳውም ምስጋናህን።
ምስጋና የዘወትር ባፌ ነው። ምስጋና የዘወትር ባፌ ነው። ሁል ጊዜ ስምህን ባርካለሁ። ሁል ጊዜ ስምህን እቀድሳለሁ። አንተ የፍጥረት ሁሉ ባለቤት ነህ። አንተ የፍጥረት ሁሉ አለቃ ነህ። አንተ የፍጥረት ሁሉ ገዢ ነህ። ስለዚህ ምስጋናህን አልረሳም። ዳዊት እንዳለ ምስጋናውን እንዳትረሺ ነፍሴ ሆይ አለ። ነፍሴ ሆይ ምስጋናውን እንዳትረሺ፣ ነፍሴ ሆይ እግዚአብሔር መባረክ እንዳትዘነጊ፣ ነፍሴ ሆይ እግዚአብሔርን ማመስገን እንዳትረሺ አለ። እስቲ የማይረሳ ሰው፣ የእግዚአብሔርን ምሕረት የማይረሳ ሰው አመሰግንሃለሁ አባቴ፣ አመሰግንሃለሁ ኢየሱሴ፣ አመሰግንሃለሁ ስላደራረግህ፣ አመሰግንሃለሁ በእኔ ስላለህ ዕቅድ፣ አመሰግንሃለሁ በልጅ በኢየሱስ ክርስቶስ በኩል መዳንን በሕይወቴ ላይ ስላመጣ፣ አመሰግንሃለሁ በልጅ በኢየሱስ ክርስቶስ በኩል ስለጎበኘኸኝ፣ አመሰግንሃለሁ በልጅ በኢየሱስ ክርስቶስ በኩል ስላሰብከኝ፣ አመሰግንሃለሁ በእኔ ስላለህ ዕቅድ። ዝም ብዬ የመጣሁ ፍጥረት አይደለሁም። በአንተ የታሰብኩ ያንተ ዕቅድ ስለሆንኩ አመሰግንሃለሁ። ያንተ ፕሮግራም ነኝ፣ አመሰግንሃለሁ። አንተ የዘላለም አምላክ ነህ፣ አመሰግንሃለሁ። ከአንተ ውጪ አምላክ የለኝም። ከአንተ ውጪ ረዳት የለኝም። ከአንተ ውጪ አጋዥ የለኝም። ከአንተ ውጪ ለኔ የሚራራ የለም። ከአንተ ውጪ ለኔ የሚያስብ የለም። እግዚአብሔር የእውነት ሐሳቢ ነህ። የእውነት እግዚአብሔር ትራራለህ። የእውነት እግዚአብሔር ለልጆች ታስባለህ። የእውነት እግዚአብሔር ልጆች አንተ ትጠነቀቃለህ። እግዚአብሔር ተጠነቀቅልን። እግዚአብሔር ራራህልን። አንተ እግዚአብሔር የርኅራኄ አምላክ ነህ። አንተ እግዚአብሔር የቸርነት አምላክ ነህ። እንባርካለን። ፕሬዝ ጋድ፣ ፕሬዝ ጋድ፣ ፕሬዝ ጋድ። ባርኩት ወገኖቼ። የእግዚአብሔርን ምሕረት አትርሱ። የእግዚአብሔርን ቸርነት አትርሱ። ምን አደረገ እግዚአብሔር በሕይወትሽ ላይ? ምን አደረገ? ስንት የሞት ምዕራፍ አልዘጋም? ስንት የሞት ምዕራፍ አልዘጋልሽም? ስንት የሞትን ምዕራፍ እሞታለሁ ከዚህም አላልፍም ያልሽውን አላሳለፈሽም? አላለፍሽም? እግዚአብሔር አልረዳሽም? እግዚአብሔር አልረዳህም? እግዚአብሔር በሕይወት ላይ ትልቅ ነገር አላደረገም? እግዚአብሔር አለቀ ስትል እሱ አልጀመረልህም? እግዚአብሔር እሱ አልጀመረልሽም? ከዚህ ቀንም አላልፈውም ያለሽውን እሱን ምዕራፍ አላነጋልሽም? ስለዚህ ነፍስሽ ምስጋና እንዳትረሳ። የሆነ ጊዜ እግዚአብሔር አላልፍም እኮ ብለሽ እኮ አሳልፎሻል እግዚአብሔር። የሆነ ጊዜ አላልፍም ብላ አሳልፈዋል እግዚአብሔር። ዛሬ ታዲያ ነፍስሽ እንዳትጠግብ፣ እግዚአብሔርን ምሕረት እንዳትረሳ፣ የእግዚአብሔርን ቸርነት ነፍስሽ እንዳትረሳ እግዚአብሔርን ባርኪው። አሁን እግዚአብሔርን አስታውሺ። የእግዚአብሔርን ቸርነት አስታውስ። የእግዚአብሔርን ቸርነት አስታውሺ። አመሰግንሃለሁ በሉት። አመሰግንሃለሁ በሉት። አመሰግንሃለሁ፣ 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 አመሰግንሃለሁ። አትርሱ። ምስጋናውን አልረሳም። ብትችሉ ደስ ይለኛል። ኮመንት ላይ ሁሉ እግዚአብሔር ያደረገላችሁ ነገር አንድ ምስክርነት ምስጋናውን አልረሳም እያላችሁ ብትጽፉ ደስ ይለኛል። እግዚአብሔር ካደረገላችሁ ነገር ጋር እግዚአብሔር በሕይወታችሁ ላይ ከሰራው ነገር ተነስታችሁ ብትጽፉ ሁሉ ደስ ይለኛል። እግዚአብሔር ምን ሰራ በሕይወትሽ ላይ? እግዚአብሔር ምን አደረገ በሕይወት ላይ? እግዚአብሔር ምን አይነት በር ከፈተ ሕይወት ላይ? እግዚአብሔር ምን አይነት ነገር እግዚአብሔር አቀናለህ? አሁን ያለውብሽ ሁኔታ፣ አሁን ያለሽበት ሁኔታ ላይ መች ይችላል። እስቲ ወደ ኋላ ዞር ብላችሁ ተመልከቱ። እስቲ ወደ ኋላ እግዚአብሔር ምን በሕይወታችሁ ላይ ያደረገ፣ ምን በሕይወቴ ላይ ያደረገ፣ እሱን ምስጋናውን አልረሳም። አመሰግንሃለሁ። ከዘሮቼ መካከል ለይተህ ረዳኸኝ። እረኝነት ቦታ ላይ ሆኜ አልረሳኸኝም አለ። እናት አባቴ ረሱኝ አለ። እናት አባቴ ተውኝ አለ። ግን አንተ አልተውከኝም አለ። ግን አንተ አልረሳኸኝም። ግን አንተ እግዚአብሔር አልተውከኝም። ግን አንተ እግዚአብሔር አልረሳኸኝም። አንተ ፈጣሪዬ ነህ። አንተ የዘላለም አባቴ ነህ። ከአንተ ውጪ ሌላ ወዳጅ የለንም። ከአንተ ውጪ ሌላ አምላክ የለንም። አንተ የመጨረሻ ዳኛችን ነህ። አንተ የመጨረሻ እዚህ ምድር ላይ ያለ ሰላማችን ነህ። የመጨረሻ ሰላም ገንዘብ ያገኘን ጊዜ አይደለም። የመጨረሻው ሰላም ቤተሰብ ሙሉ የሆነን ጊዜ አይደለም። የመጨረሻው ሰላም አንተ ቤታችን የገባህ ቀን ነው። በተዘጋው ቤት ገባ። ሰላም ለልጆች ያልክ፣ ሰላም ለእናንተ ይሁን አልክ። የእውነት የሰላም አምላክ ነህ። ሰላሜ ነህ ጌታ ሆይ፣ ሞገሴ ነህ ጌታ ሆይ። አመሰግንሃለሁ ጌታ ሆይ፣ እባርክሃለሁ ጌታ ሆይ፣ ተባረክልሃለሁ። ስምህን አወድሰዋለሁ፣ ስምህን እጠራዋለሁ።
አትርሺ ምስጋናውን አለ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ አለ ዳዊት። ኃጢአትሽን ሁሉ ይቅር የሚል ኃጢአትሽ ይቅር የተባልሽ ሴት ነሽ። ኃጢአትህ ይቅር የተባልክ ነህ። ኃጢአትህን እግዚአብሔር ረስቶታል። እግዚአብሔር ኃጢአትህን ሁሉ ይቅር ብሎታል። መርጦ ትልቅ ትልቁን ይቅር አልልህም፣ ትንሽ ትንሹን ግን ይቅር ብያለሁ፣ ይሄን ይቅር አልልህም አላለም እግዚአብሔር ያለው ኃጢአትን ሁሉ ይቅር ብያለሁ። ኃጢአትሽን ሁሉ ይቅር አለ። ኃጢአትሽን ሁሉ ይቅር የሚል በልጁ በኢየሱስ ክርስቶስ በኩል ደመሰሰው። ኃጢአቴ ተደምስሷል። ኃጢአቴ ይህን እያሰባችሁ እንኳን መባረክ እንዳይከብዳችሁ ኃጢአቴን ሁሉ እኮ ይቅር ብሎኛል። ኃጢአቴን ሁሉ ከኔ አስወግዷል። ኃጢአቴን ሁሉ አስረስቶኛል። እግዚአብሔር ኃጢአቴን አስረስቷል። እግዚአብሔር ከኃጢአቴን ይቅር ብሏል። ይቅር ብሎኛል። ኃጢአቴን ሁሉ ይቅር ብሏል። ደዌንም ከኔ ያርቋል። በሱ ቁስል እኛ ተፈወስን ነው የሚለው። በቁስሉ በኩል ደዌያችንን ሁሉ ፈወሰ። እሱ የእኛን ደዌ ወሰደ፣ ሕማማችንን ወሰደ፣ ደዌያችንን ወሰደ፣ ቁስላችንን እሱ ወሰደ። እሱ ቆሰለ፣ እኛን ፈወሰ። እኛ በክርስቶስ ኢየሱስ ስራ፣ በክርስቶስ ኢየሱስ መንገላታት፣ በክርስቶስ ኢየሱስ የመስቀል ስራ በኢየሱስ ክርስቶስ በኩል ኃጢአታችን ይቅር ተብሏል። ኃጢአታችን ተደምስሷል። እግዚአብሔር በክርስቶስ ኢየሱስ በኩል ኃጢአታችንን ሁሉ ይቅር ብሏል። ኃጢአታችንን ሁሉ ረስቷል። እግዚአብሔር ኃጢአታችንን ይቅር ያለ ሰዎች ነን። እግዚአብሔር ኃጢአታችንን በደላችንን ያልቆጠረብን፣ እንደ በደላችን ያልተወን፣ ምሕረቱን ከኛ ያላረቀ፣ በጎነቱን ከኛ ያላራቀ የዘላለም አምላክ እግዚአብሔር ነው። እግዚአብሔር ዘላለማዊ አምላክ ነው። እግዚአብሔር የዘላለም አባት ነው። እግዚአብሔር ለዘላለም ቸር ነው። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። እግዚአብሔርን ባርኩት። ይህን ታላቅ ስም ጥሩት። ይህን ወዳጅ ጥሩት። ይህን አባት ጥሩት። ይህን ኢየሱስን አሁን መባረክ ጀምሩ። አሁን ኢየሱስን መጥራት ጀምሩ። አሁን ኢየሱስን መጥራት፣ አሁን ኢየሱስን ኢንቫይት ማድረግ ጀምሩ። ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ሕይወቴን ከጥፋት አድኗታል። ብዙ የሚፈልገኝ ነገር ነበር። ብዙ የሚያጠፋኝ ነገር ነበር። ብዙ ሊያጠፉኝ የሚፈልጉ ብዙ በሕይወቴ ላይ ብዙ ማዕበል ተነስቷል። ብዙ እነዛ ማዕበሎች ሁሉ አላጠፉኝም። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ያልጠፋ ነው ከእግዚአብሔር ቸርነት የተነሳ ነው። ወገኖቼ እግዚአብሔር ምሕረት ከልሎኝ እንጂ የእግዚአብሔር ቸርነት ከልሎሽ እንጂ መች በጉልበትሽ፣ መች በአቅምህ፣ መች በችሎታ ሕይወትሽን ከጥፋት አዳናት። አንዳንድ ጊዜ እኛ ራሱ የገባንባቸው እኛ ራሱ ሳናውቅ እኛ ራሱ ሳንፈልግ ግን ወደ ጥፋት እግሮቻችንን አዘን ብለን ስሜታዊ ሆነን ወጣትነት፣ ክፉ መሻት፣ በብዙ መገፋት፣ በብዙ ያቻ ግፊት ወደ ተለያየ ነገር ሕይወታችንን መንገዳችንን ስንመራ እግዚአብሔር ከዛ መንገድ ጥፋት አዳነን፣ ከሚፈልጉን አስመለጠን። እግዚአብሔር ሆይ አመሰግንሃለሁ። እግዚአብሔር ሆይ ባርክሃለሁ። ምስጋናው ዘወትር ባፌ ነው። ምስጋናን አልረሳም። ሕይወቴን ከጥፋት አዳንካት። በምህረትና በቸርነቱ ከለልከኝ። ምህረቱና በቸርነቱ የሚከልልሽን እንዳትረሺ አላት። ምኞትሽን ከበረከቱ የሚያጠግባት፣ ጎልማሳነትሽን እንደ ንስር ያድሳታል። ምኞትሽን የሚሰጥሽ አምላክ ነው። ከበረከት ያጠግባል። አያችሁ፣ እግዚአብሔር ምኞት ብቻ አድርጎ አይደለም የሚተወን። ምንድነው የምትመኙትን ነገር? ምንድነው የዛሬ ዓመት እንደዚህ ቢሆንልኝ ብላችሁ ያሰባችሁትና ስለት ያደረጋችሁት እግዚአብሔር ብትመልስልኝ ብላችሁ የተመኛችሁት ወይ ይሄ ቢሆንልኝ ያላችሁት ጉዳይ ከበረከቱ ያጠግባል። ከበረከቱ ማጥገብ የሚችል አምላክ ነው። ወዳጆቼ እግዚአብሔር ምኞትን ከበረከት ማጥገብ የሚችል አምላክ ነው። ጎልማሳነትሽን እንደ ንስር ያድሳል። አሁን እየደከመ ነው፣ አሁን እየሄደ ነው እድሜው፣ አሁን እያረጀ ነው ሲባል እንደገና እንደ ንስር ያበረታል እግዚአብሔር። ደከመ የተባለውን ያነሳል። አሁን እኮ አበቃላት፣ በቃ አሁን እኮ ሁሉን ነገር ወሰድንበት፣ አሁን እኮ ሁሉን ነገር እኮ ጨረስን ብለው ጠላት ደስ ሲለው እግዚአብሔር ግን እንደ ንስር እንደገና ጉልበትን ያበረታል። እግዚአብሔር እንደገና ጉልበትን ያቆጠቁጣል። እግዚአብሔር አምላክ፣ አንቺ የምታመልኪው አምላክ እግዚአብሔርን ነው። አንተ የምታመልከው አምላክ እግዚአብሔርን ነው። ሰማይ ምድር የተደመመበት
ለፍጥረቱ ልክ የሌለው አልፋ የሆነ ኦሜጋ የሆነ አምላክ ነው። ደስ ይበላችሁ። በዚህ ምኞታችሁን የሚያጠግብ አምላክ አላችሁ ወይ? ምኞት ብቻ የሚላችሁ አምላክ አይደለም። መመኘት እንኳን ያልከለከለን ጥሩ ነገር መልካም ነገር ተመኝተን ለተመኘነው ምኞታችን የሚሰጠን ምኞቴ ደረሰ ምኞቴ ተሳካ ብለን እንድንዘምር የሚያደርገን ምኞትን ከበረከቱ ያጠግባል። ጎልማሳነትን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው። ወዳጆቼ እግዚአብሔር የይቅርታ አምላክ ነው። በልጆቹ ላይ የሚፈርድ አምላክ አይደለም። እግዚአብሔር ይቅርታን የሚያደርግ አምላክ ነው። ይቅር ስላልከኝ አመሰግንሃለሁ። በፊትህ እኮ እንድገኝ ያደረገኝ ስራዬ አይደለም፣ ጽድቄ አይደለም፣ ኃይሌ አይደለም። ያንተ ይቅር ባይነት ነው። ያንተ ይቅር ባይነት ፊትህ እንድቆም አደረገኝ። በፊትህ እንድመላለስ አደረገኝ። በፊትህ እንድሆን አደረገኝ። በፊትህ እንድሰንብት አደረገኝ። አንተ የእውነት ይቅርታ አድራጊ አምላክ ነህ። ይቅር የምትል አምላክ ነህ። ህዝብህን ይቅር ትላለህ። ህዝብህን ትጎበኛለህ። እግዚአብሔር ይቅርታ አምላክ ነህ። ይቅር ትላለህ። ይቅር ማድረግ ትችልበታለህ። ይቅር ትላለህ። አንተ የእውነት ህዝብህን በይቅርታ ትጎበኘዋለህ። ይቅርታ አድራጊ አምላክ ነህ። ሂድ የራስሽ ጉዳይ አትለንም፣ እናመሰግናለን። ሂድ የራስህ ጉዳይ አትለንም። አውቀሽ አይደል የሰራሽው፣ እያወቅ አይደል የሰራው አትለንም። በምህረት ታልፈዋለህ። ኃጢአታችንን ሁሉ ይቅር ትላለህ። ለዚህ ነው ማመስገን ማይደክመን። ለዚህ ነው መባረክ ማይደክመን። ለዚህ ነው እግዚአብሔር ሆይ አንተን መባረክ ማይደክመን። ለዚህ ነው እግዚአብሔር ሆይ አንተን ማመስገን ማይደክመን። ኃጢአታችንን ሁሉ ይቅር አልክ። ኃጢአታችንን ሁሉ ከኛ ወሰድክ። ለኃጢአታችን ይቅርታ አደረግን። ምህረት ይደረግላት አልክ። ምህረት ይደረግለት አልክ። እግዚአብሔር ሆይ አመሰግናለሁ፣ 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 እባርካለሁ፣ አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። ተባረክ ኢየሱስ፣ ተባረክ ኢየሱስ፣ ተባረክ ኢየሱስ፣ ተባረክ ኢየሱስ። ኢየሱስ ተባረክ። እግዚአብሔር መሐሪ ነው። እግዚአብሔር መሐሪና ይቅር ባይ ነው። ከቁጣ የራቀ ምሕረቱ የበዛ ነው። እግዚአብሔር ምሕረቱ ብዙ አምላክ ነው። እግዚአብሔርም በምሕረቱ ብዙ ነው። ከቁጣ የራቀ ነው። እግዚአብሔር ለልጆቹ ምሕረቱን ከፊት የሚያስቀድም አምላክ ነው። እሱ ክፉ አባት አይደለም። እሱ ክፉ አለቃ አይደለም። ባጠፋሽ ቁጥር መጥቶ ደሞዝ የሚቀንስ ስራ የሚያግድ ከዚህ በኋላ እድል እዚህ ቢሮ ውስጥ የለም እንደሚል እንደ ክፉ አለቃ አይደለም። እንደ ክፉ አይደለም። እሱ ትስተካከላለች፣ ይስተካከላል ብሎ እንደገና ያስቀጥላል። እግዚአብሔር ልጆቹን ትሪት አርግቶ ይመልሳል። እግዚአብሔር ልጆቹን ተንከባክቦ ይመልሳል። እሱ ይቅር ባይ ነው። የራሷ ጉዳይ እያወቀች አይደል እያወቀ አይደል የሰራው ወዳጆች አይደለም። እግዚአብሔር በምህረት እጆቹ ይደጋግፈናል። እግዚአብሔር በቸርነት እጆቹ ይደጋግፈናል። ሁልጊዜ አይቀስፍም፣ ለዘላለምም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። አያችሁ ወዳጆች፣ እንደ ኃጢአታችን አላደረገብንም። አምላኬ እግዚአብሔር እንደሰራ ነው ቢሆንማ ዛሬ እዚህ ጋር ቦታ መድረስ አይገባንም ነበር። ዛሬ እዚህ ቦታ መገኘት አይገባንም ነበር። እንደ በደላችን አልከፈለንም። ለኃጢአታችን ደሞዝ ቢከፍለን ኖሮ ምናልባት በህይወት የመኖር ቻንሳችን ጠባብ ነበር። እንደ ኃጢአታችን ግን አልከፈለንም። እንደ በደላችን ግን አልቆጠረን። ልክ ኃጢአት ስንሰራ እንደ ኃጢአታችን አላደረገብንም ማለት ልክ ኃጢአት በሰራን ቁጥር የሆነ ነገር እያደረገ አልፈረደብንም።
ልክ ኃጢአት በሰራን ቁጥር ምሕረቱን ከኛ አልወሰደም፣ በደላችንን አንከለክለም፣ አልከፈለንም። እንደውም ያደረገው ነገር በጣም ይገርማል። ሰማይ ከምድር እንደሚርቅ፣ ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ ያጠነከራል። ታዲያ ምሕረት አልበዛላችሁ? ታዲያ ብታመሰግኑት ያንሳል ይሄን አምላክ። ምሕረቱን ከፍ አደረገው፣ ምሕረቱን አጠነከረ በኔ ላይ፣ ምሕረቱን በላይ ላይ ያደረገ። የሚሳካልን የምወጣው የማገለግለው ስኬታማ የመሆነው ነገ የተሻለ ቦታ ደርሳለሁ የሚለው ምንም ነገር ላይ ተማምኜ አይደለም። እዚህ ምሕረት ላይ የጠነከረችዋ ምሕረት ላይ ተማምኜ ነው። ምን ትተማመናለህ ካላችሁን፣ የእግዚአብሔር ምሕረት፣ የእግዚአብሔር የጠነከረች ምሕረቱ፣ የእግዚአብሔር የበረታችው ምሕረቱ፣ የእግዚአብሔር የጠነከረ ምሕረት፣ የእግዚአብሔር የበረታች ምሕረት፣ እዚህ ላይ ተማመናለሁ። ወዳጆቼ ስለምንም ነገር ብትተማመኑ፣ ስለምንም ነገር ኮንፊደንስ ቢኖራችሁ እነሱ ነገሮች ሁሉ ይጠፋሉ። ኃጢአት እያደረግን እንኳን ሰማይ ከምድር እንደዛ ከፍ ያደረገው ለምንድን ነው ካላችሁ፣ ኃጢአትን ከኛ መካከል ምሕረቱን ስላጠነከረ ነው። የእግዚአብሔር የምሕረትን ጉልበት አያችሁ፣ የእግዚአብሔርን የምሕረት ኃይል አያችሁ፣ የእግዚአብሔርን የምሕረት አቅም አያችሁ። እግዚአብሔር የእውነት መሐሪ ነው። እግዚአብሔር የእውነት ሕዝቡን ይምራል። እግዚአብሔር የእውነት ሕዝቡን ይታደጋል። መሐሪ ነው፣ ምሕረትን ማድረግ ይችልበታል። ይቅር ባይ ነው፣ ይቅር ማለት ይችልበታል። ስለ ይቅርታ አመሰግንሃለሁ። ስለ ማዳንህ አመሰግንሃለሁ። ስለ ይቅርታ አመሰግንሃለሁ። 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 ባርኮት እግዚአብሔርን። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። አባት ለልጁ ርኅራኄ እንደሚያሳየው ሌላ ቦታ ሊጨክን ይችላል። ሌላ ቦታ ላይ ኃይል፣ ቁጣ፣ ጉልበት ሊያሳይ ይችላል። ልጁ ጋር ሲመጣ ግን አቅም እንደማይኖረው እንደሚራራለት፣ ልጅ ይስተካከላል ብሎ እንደገና አቅፎ ቤቱ እንደሚያስገባው፣ ባጠፋ ቁጥር ከቤት እንደማያባረው፣ ልጄ ከዛሬ ነገ ይስተካከላል ብሎ በምክሩ ጉልበት ደግፎ እንደሚያጸናው፣ ራርቶ እንደገና እንደሚያቅፈው፣ እንደዛ ለሚፈሩት ራራል ይላል ዳዊት። ይራራል እግዚአብሔር ለልጆቹ። ይራራልኛል በሉት እስቲ። ራራልኝ በሉት። ተጠነቀቅልኝ በሉት። አሰብክልኝ በሉት። ራራልኝ በሉት። ርኅራኄን አደረክልኝ በሉት። ራራልኝ እኮ ጌታ ሆይ በሉት። ራርተህልኛል በሉት። አስበህልኛል በሉት። አዘጋጅተህልኛል በሉት። እግዚአብሔር ርኅራኄ አምላክ ነው ወዳጆቼ። እግዚአብሔር በርኅራኄ የሚበልጠው የሚደርስበት የለም። እግዚአብሔር የእውነት ይራራል። እግዚአብሔር ለልጆቹ ርኅራኄን የሚያደርግ አምላክ ነው። ዛሬ ስለ እግዚአብሔር ምሕረት ነው እያወራን ያለ ነው፣ እየጸለይን ያለ ነው። ሳርገን በቃ የምሕረቱን ታላቅነት እያሰብን ነው፣ እያመሰገንን ያለ ነው። እግዚአብሔርን የምሕረቱን ጉልበት እያሰብን ነው፣ ጌታን እያመሰገንን ያለ ነው። እግዚአብሔር ፊት አሁን ያለ ነው በዚህ ጉዳይ ነው። እግዚአብሔር ሆይ የእውነት አንተ ምሕረትህ ብዙ ነው። ምሕረትህን በእኛ ላይ ያጠነከርክ፣ ምሕረትህን በእኛ ላይ ያገነንከው፣ ምሕረትህን በእኛ ላይ ያሰፋኸው፣ ምሕረትህን እኛ ላይ ያጠነከርከው ጌታ ሆይ አልፈረድክብንም። በእኛ ላይ እግዚአብሔር ሆይ አልፈረድክም። እንደ ኃጢአታችን አልከፈልከንም። በእውነት ጻድቅ ነን ብለን በፊትህ አልቆምንም። በእውነት ጸጋ አለን፣ በእውነት እግዚአብሔር ምሕረት አለን ብለን የቆምነው በእውነት በእግዚአብሔር ፊት በአንተ ፊት ስንቆም በምሕረት ነው የቆምነው። ምሕረትህ ነው ወደፊት ያቀረበን፣ ምሕረትህ ነው ወደፊት ያስጠጋን። ምሕረትህ አይቀልብንም፣ ምሕረትህ አይቀልብንም። ራራሃልን እንዳባት፣ ራራሃልን እንዳባት፣ ራራሃልን። ታጠፋ ገሰስከኝ፣ መለስከኝ፣ በምክር መለስከኝ።
ትራራለህ ለልጆች፣ ታስብልህ ለልጆች፣ ራራለህ ጌታ ሆይ፣ አሰብክልን ጌታ ሆይ፣ ራራልን ጌታ ሆይ፣ ለእኛ ዘንክልን ጌታ ሆይ። እግዚአብሔር ሆይ እንዴት ቸር አምላክ ነህ! እንዴት መሐሪ አምላክ ነህ! እንዴት ደግ አምላክ ነህ! እግዚአብሔር አባት ለልጁ እንደሚራራ እንዲሁ ራራልን። ሰው ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል፣ ደግሞ ነገ ይጠፋል። ትላንት አይቶ ዛሬ እንደሚጤሳ ጤዛ ነው። ጌታ ሆይ በሰጠህን ዕድሜ ግን እናመሰግንሃለን። አለ ያለው ጉዳይ ነገ ተበትነው ልናየው እንችላለን። አማረብን ብለን ሳንጨርስ ምናልባት ነገሮች ሊበላሹ፣ የተደገፍንባቸው ነገሮች ሊሰበሩ ይችላሉ። እግዚአብሔር ሆይ ይጠፋል ብለን የማንፈራው ጠዋት አይተነው ከሰዓት እንደሚጠፋ ጤዛ የማንፈራበት በህይወታችን ላይ ያለን ብቸኛው ነገር ምህረት ነው። ትላንት ያለ ምክንያት ይዘህናል። ትላንት ያለ ምክንያት ደግፈህናል። ስለዚህ ዛሬ አንፈራም። ስለዚህ ምድር ብትናወጥ፣ ተራሮች ወደ ባህር ቢገቡ አንፈራም። ምህረት አለን። ብንወድቅ የሚያነሳ እጅ አለን። ብንሳሳት የሚመልሰን እጅ አለ። ብንወድቅ ብንከስር የሚያነሳ እንደገና የሚያቆም እንደገና ሸልሞ ለክብር ሽልማት የሚያቆም አምላክ አለን። እግዚአብሔር ሸልሞ ማቆም ይችልበታል። እግዚአብሔር ደግፎ ማቆም ይችልበታል። እግዚአብሔር ደጋግፎ ማቆም ይችልበታል። ይችላል። እግዚአብሔር ይችላል። እግዚአብሔር እንዴት አይነት አምላክ ነው! እንዴት አይነት አባት ነው! እንዴት አይነት ቸር ነው! ምክር ይችልበታል። መገሰጽ ይችልበታል። ህዝቡን መመለስ ይችልበታል። እግዚአብሔር ይችልበታል። እግዚአብሔር እንዴት አርግቶ ደግፎ ማቆም እንደሚችል ይችልበታል። እግዚአብሔር እንዴት መመለስ እንዳለበት ይችልበታል። ባካችሁ ይችላል ወዳጆቼ። እግዚአብሔር ይችላል። እግዚአብሔር ትችላለህ። መምከር ትችላለህ። መመለስ ትችላለህ። አንተ ትጠፋለህ ብለን አንፈራም። ትሄድብናለህ ብለን አንፈራም። ጠዋት እንዳየነው ጤዛ ከሰዓት ይጠፋል እንደሚጠፋ እርግጠኛ እንደምንሆን እንደዛ እግዚአብሔር ሆይ ይጠፋል ብለን የምናስበው ሰው ከአንተ የራቀው ሰው ብቻ ነው። እግዚአብሔር ሆይ ምሕረት ከኛ ይሄዳል ብለን አንሰጋም። ቢኮዝ በምንም ጉዳይ አላመጣነውም። እንዲሁ ስለወደድከን ማርከን፣ እንዲሁ ስለወደድከን ይቅር አልከን። ራራህልን አባቴ፣ አሰብክልን አባቴ፣ አዘንክልን አባቴ። ክብርህ እንደተጠማን አንቀርም። ፊትህ እንደተራብን አንቀርም። እጅህን እንደናፈቅን አንቀርም። ትመጣለህ አንተ እግዚአብሔር፣ ትመጣለህ አንተ እግዚአብሔር። ለልጆች ትመጣለህ፣ ለሚፈሩ ትመጣለህ እግዚአብሔር። ትመጣለህ አንተ እግዚአብሔር፣ ትመጣለህ አንተ እግዚአብሔር። ታስብልን የለ፣ ትራራልን የለ፣ ትወደን የለ፣ ትጠነቀቅልን የለ። እግዚአብሔር ሆይ ከምክር ፈቀቅ ማለት አንፈልግም። ከፍቃድ ፈቀቅ ማለት አንፈልግም። በምክር አጽናን ተደግፈን ያቆምከን ጌታ ሆይ እንወድሃለን። ጌታ ሆይ እንወድሃለን። ጌታ ሆይ እንወድሃለን። ጌታ ሆይ እንወድሃለን። ጌታ ሆይ እንደምወድ ነው ማቀው፣ እንደምወድ ነው ማቀው፣ እንደምወድ ነው ማቀው። ወድሃለሁ፣ 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 ወድሃለሁ አባቴ ሆይ፣ ወድሃለሁ አምላኬ ሆይ። ወድሃለሁ ኢየሱስ፣ ወድሃለሁ የኔ ፈጣሪ፣ የኔ በጎ እረኛ፣ ወድሃለሁ የኔ በጎ ሐሳቢ፣ ወድሃለሁ
የኔ በጎ አባት ወድሃለሁ። እንዴት አይነት የፍቅር አምላክ ነህ! እንዴት አይነት የበጎነት አምላክ ነህ! እግዚአብሔር ሆይ ትችላለህ አንተ። የሚገርመው ዳዊት ቃሉን የምትፈጽሙ ብርቱዎችና ኃያላን የቃሉንም ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ። አይደለም ሰዎች አለ ቃሉን የምትሰሙ ብርቱ ኃያላን የምትባሉ እናንተ እንኳን መላእክቶች እንኳን ብትሆኑ እግዚአብሔርን ባርኩ። ብርቱ የተባላችሁ እናንተ ኃያላን፣ እናንተ ነገስታቶች፣ እናንተ መላእክቶች እግዚአብሔርን ባርኩ። እግዚአብሔርን ባርኩ። አገልጋዮች እግዚአብሔርን ባርኩ። ፍጥረቶች እግዚአብሔርን ባርኩ። ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። እግዚአብሔርን ባርኪ ነፍሴ ሆይ። አጥንቶቼ ሆይ እግዚአብሔርን ባርኩ። አትሸወዱ። እንዳትሸወዱ እንዳይመስላችሁ እንዳትሸወዱ።